ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ አዋሬ ተመልሰናል። እንግዲህ አዋሬ ረጅም ወራቶች ወደዚህ ከመጣን ቆይተን ነበር። ኢቨን ኮሪደሩም ከመጠናቀቁ በፊት ነበረ የመጣ ነው። ከዛ በኋላ ወደዚህ አልመጣንም። እንግዲህ በእርግጥ በቅርቡ አንድ ካሳንቺስ ቪዲዮ ሰርቼ ነበር ከ3 ወይ ከ4 ቀን በፊት። እንግዲህ እዛ አካባቢ ተመልክተን ነበር። የሚገርም ሆኗል ካሳንቺስ። እዛም ስር ኮመንቶች እያየሁኝ ነበረ። እዛ ከደረስክ አይቀር በተለይ ደግሞ እዚህ አዋሬ ያሉትን ለምን አላስመለከትከንም የሚል ጥያቄዎች እያየሁ ነበር። በተለይ የቤቶች ግንባታም ጭምር ስላለ በተለይ እዛ እንደሚታወቀው የዚህ የተገጣጣሚ ቤቶች ማዕበል ነው ያለው ማለት እንችላለን። እንግዲህ በርካታ ቤቶች አሉ። ሃይላይት ላይ እንደምትመለከቱትም ኳስ ሜዳዎች፣ እንደዚሁም ደግሞ የህዝብ ፐብሊክ ስፔስ የሚባሉት አረንጓዴ ስፍራዎች፣ በርከት ያሉ ነገራቶች አዋሬ ጽድት ትብላለች። እንግዲህ ስለዚህ ሰፈር አንዳንድ ነገሮች እላችኋለሁ። አሁን ሃይላይት ነው እየተመለከትን የነበረው። እንግዲህ ወደ ቪዲዮ ተመልሰን መጥተናል። እንግዲህ መነሻዬን እዚች ፊት ለፊት ወይም ደግሞ አረንጓዴ ስፍራም ወንዝ ዳር ልማት አለ። ምናልባት የዛሬ ከ7-8 ወር በፊት አሳይቻችሁ ነበር ይሄን አካባቢ። ከዚህ ነው የተነሳሁት። እንግዲህ የወንዝ ዳርቻው ካለበት አካባቢ ከዛ ወጣ ብለን ወደ ቤተ መንግስት አቅጣጫ ትንሽ ከፍ እንልና ተመልሰን ግን ያው የዛሬ ጉብኝታችን ማጠናቀቂያ የሚሆነው የሴቶች አደባባይ ነው። ወደ ታች እንወርዳለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ እና ሼር በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙኝ ጠይቃችኋለሁ። እንግዲህ አሁን ያለነው ወደ ቤተ መንግስት አቅጣጫ ከፍ ብለን እየወጣን ያለነው ዳገቷ የምትመለከቱት እዚህ በግራ በኩል የኦቪድ ሄድ ኦፊስ አለ። እዚህ ፊት ለፊት ጋር ዛፉ ስር ማለት ነው። ከልጅቷ ፊት እዛ በር ላይ ያው ሴኩሪቲዎች ምናምን መከላከያዎች ምናምን ትመለከታላችሁ። እዛ አካባቢ ሰው ምናልባት ሌላ ነገር መስላቸው ስለሚችል ብቻ ከዚህ እንመለሳለን። በእርግጥ ብናልፍም የምናየው ነገር አይኖርም። ያው ወደ ግራ ፊት ለፊቱ ቤተ መንግስት ነው ያለው። ወደ ግራ በኩል ደግሞ የግቢ ገብርኤል ምናምን ያለበት ማለት ነው። እኛ እንግዲህ ፊታችንን አዙረን በቀጥታ ወደ ሴቶች አደባባይ አድርገን ነው የምናመራው። እንግዲህ አሁን ያለነው በአጭሩ ምናልባት ቦታው ያላወቃችሁት ካላችሁ በቤተ መንግስት መሀል ወይም ደግሞ ግቢ ገብርኤል ባለበት ቀጥታ ወደ ሴቶች አደባባይ ወይ ደግሞ በእርግጥ ወደ ቀበና የሚወስድ መንገድ አለ። ሴቶች አደባባይ ምናልባት በካሳንቺስ በኩል ሊሆን ይችላል የምታውቁት። እኛ አሁን እዚህ ቀጥታ ከሄድን በኋላ ወደ ቀኝ ነው የምንዞረው። ወደ ግራ ወደ ቀበና የሚወስድ አለ። እንደምታውቁት ቀበና ባለፈው ያየነው ቪዲዮ ማለት ነው፣ ግድቡ የተሰራበት አካባቢ። እዚህ አካባቢ ያው አዋሬ ወይም ደግሞ አቧሬ በሁለቱ ኢንተርቼንጅ እየተደረገ የሚጠራበት አካባቢ ነው ያለው። እዚህም አካባቢ እንደዚህ ፊት ለፊት እንደምታያቸው አይነት በሙሉ እነዚህ ተገጣጣሚ ቤቶች ወይም ደግሞ ህንፃዎች ናቸው ያሉት በርካታ። ወደ ታችኛው አካባቢ ወረድ ስትሉ እዚሁ አካባቢ ለነበሩ በርካታ ነዋሪዎች እንደነበሩ ይታወቃል። ከመልሶ ማልማቱ በፊት ማለት ነው። ሶ እዛ ለነበሩት ለነዋሪ እዚሁ ለነበሩ ማለት ነው። እዚሁ አካባቢ ይሄ ተገጣጣሚ ቤቶች ተሰርቶ እዚሁ እንዲኖሩ ነው የተደረገው። ሌላ ቦታ ምናምን ሪሎኬት አልተደረጉም፣ እዚሁ ነው ያሉት። እንግዲህ በግራ በኩል አረንጓዴ ስፍራ አለ፣ ዛፎች ያሉበት ምናምን ማለት ነው። እሱ ማለት በነገራችን ላይ ግንፍሌ ወንዝ ነው። ግንፍሌ ማለት ከ4 ኪሎ ከትምህርት ሚኒስቴሩ ፊት ለፊት በቀጥታ ወደ መገናኛ አቅጣጫ ስታመሩ ወደ ቀበና ከመድረሳችሁ በፊት ማለት ነው አንድ ወንዝ አለ። እንግዲህ እዛ ጋር ግንፍሌ የሚባል ወንዝ አለ። እሱም በእርግጥ ቆይቷል እንጂ እሱ እንኳን ረጅም ጊዜ ሆኗል። ተመልክተነው ነበር በፊት። እንግዲህ በእነዚህ በዛፎቹ ስር አድርጎ ቀድሞ ወደ ተነሳንበት ወደዚህ ወደ ካሳንቺስ አቅጣጫ ነው የሚያመራው። በአጭሩ አትላስ ማለት ነው። የአትላስ ወንዝ ያየነው ባለፈው ትላንትና ማታ ነው እንጂ የተመለከትነው ይሄ ወተር ፓርኩ የሚሰራበት፣ እንደዚሁም ደግሞ ሀይቁ፣ ቴኒስ ግራውንድ፣ ቴኒስ መጫወቻ ስፍራዎች፣ ፈረስ መጋለቢያ ተመልክተን ነበረ ማታ። ምናልባት ያለያችሁት ካላችሁ እንግዲህ እንደታዩት ጋብዛችኋለሁ። አትላስ ላይ በርካታ ነገሮች እየተሰሩ እንደሆነ ይታወቃል። ፕሮግረሱንም ማየት የምትፈልጉ ካላችሁ በተለይ ቴኒስ መጫወቻዎች እንኳን ኦልሬዲ ሰው እየተጫወቱ ተመልክተን ነበር። ያያችሁት እንኳን ትኖራላችሁ። ለማንኛውም እሱ ወንዝ ማለት አሁን በዚህ አስፋልት ግራውንድ ላይ ነው የሚያልፈው በስር አድርጎ፣ ከዛ ወደዚህ ወደ ቀኝ በኩል ይታጠፋል ማለት ነው። እንግዲህ ወደዛ ከታጠፈ በኋላ ቀጥታ ከካሳንቺስ ይሄ የመስታወት ድንኳኑ ካለበት ወደ ሴቶች አደባባይ የሚወስደው ጋር መንገድ አለ። በአስፋልት ስር አድርጎ ወደ ኡራኤል ቤተክርስቲያን አቅጣጫ ነው የሚያመራው። ከዛ በኡራኤል ቤተክርስቲያን በስተጀርባ አድርጎ አትላስ ይደርሳል ማለት ነው። ለማንኛውም የሚያልፈው እነዚህ መኪኖች በቆሙበት በዚህ በስተቀኝ በኩል ነው። እንግዲህ ይሄ ማለት የአዋሪ ወንዝ ዳር ልማት ያለበት አካባቢ ማለት ነው።
ስለዚህ አዋሬ ወንዝ ዳርቻ እዛም አካባቢ በነገራችን ላይ አንድ አዲስ ነገር አይቻለሁኝ። አንድ ሬስቶራንትና ላውንጅ ተከፍተዋል እዚሁ ውስጥ ላይ ማለት ነው። እነዚህ ታክሲዎቹ ካሉበት በስተቀኝ በኩል ማለት ነው። እዛም አካባቢ የሚሰሩ ምናልባት እርግጠኛ አይደለሁም የአያት የዚህ የካሳንቺሱ ሳይት መሰለኝ ረጅም ርቀት ላይ ወይም ደግሞ በረጅም ሰፊ ቦታ ላይ የሚሰራ ትልቅ በጣም ሜጋ ፕሮጀክት አለ። ዙሪያው ግን የታጠረና እንደዚሁም ደግሞ ከሰራተኛ ውጭ መግባት ስለማይቻል ወደዛ አልገባውም። በእርግጥ ገና ቁፋሮ ምናምን ላይ ያሉት እሱ ማለት እቺ ታክሲዋ ካለችበት የታጠረው ቆርቆሮ የሚታያችሁ ከሆነ ወደ ቀኝ በኩል ማለት ነው። ስለዚህ እኛ ፊት ለፊቱን ይዘን እንግዲህ እነዚህ ሳይክሎች ያሉበት ያው ያኔ ስንመጣ አስታውሳለሁ የሳይክል መንገዱ አልነበረም። ብቻ ይሄ ገና እየተሰራ ነው የነበረው ኮሪደሩ አስፓልቱ ቢኖርም እነዚህ ወክማ የእግረኛ መንገዱ የመሳሰሉት አልነበሩም ማለት ነው። ስለዚህ በቀጥታ ወደ ጫፍ ስንሄድ 3 መንገዶችን እናገኛለን። ወደ ግራ፣ ወደ ቀበና፣ ሌላ አንድ ፊት ለፊት ወደ አይ ቲንክ ወደ ሚኒሊክ መሰለኝ የሚወስድ መንገድ አለ። እኛ ደግሞ ቀኙን ይዘን ወደ ሴቶች አደባባይ አቅጣጫ እንዞራለን። እዛ አካባቢ እንግዲህ ምናልባት ሃይላይት ላይ ቀደም 2 የኳስ መጫወቻ ሜዳዎች ተመልክታችሁ ነበር። አንዱ ህፃናቶች የሚጫወቱበት፣ አንደኛው ደግሞ እነዚህ አዋቂዎች ሲጫወቱ የነበሩበት ማለት ነው። የህፃናቶቹ በቀደሙ ወንዙ ዳርቻው ይሄ አዋሬ ወንዝ ዳርቻ ባለበት ቀጥታ ወንዙን ተከትላችሁ ስትሄዱ ወይ ደግሞ ከካሳንቺስ መስቀለኛው መንገድ የዚህ የመስታወት ድንኳኑ ካለበት ወደ ሴቶች አደባባይ ትንሽ ዝቅ እንዳላችሁ እዛ አካባቢ የተሰራ የስፖርት ማዘውተሪያ ሲሆን የአዋቂዎቹ ደግሞ እዚሁ ሴቶች አደባባይ ፊት ለፊት እዛው አጠገብ የሚገኘው እሱኛው የስፖርት ማዘውተሪያ ነው ማለት ነው። እንግዲህ እነኚህ ቤቶች ያው እንደምትመለከቷቸው እነዚህ ሁሉም ተገጣጣሚዎቹን ጭምር ማለት ነው። ግራውንድ ላይ ሞቅ ያለ ቢዝነሶች አሉ። በርከት ያሉ ይሄ ሽፎን ቤቶች፣ አልባሳት ቤቶች የመሳሰሉ ንግዶች ናቸው ያሉት። ያው ከላይ መኖሪያ ነው ያለው ማለት ነው። እንግዲህ ያው እንደሚታወቀው ካሳንቺስም እንደዚሁም ደግሞ አዋሬም የጥንት ሰፈሮች ናቸው። በተለይ አዲስ አበባ ውስጥ ቀድመው ካሉ ወይም ደግሞ ከተቆረቆሩ ሰፈሮች መካከል እነኚህ ሰፈሮች የጥንት እንደሆኑ ይታወቃል። እንግዲህ እነዚህ የወንዝ ዳርቻው ከተሰራ በኋላ እነዚህ የምትመለከቷቸው ችግኞች አይ ቲንክ ያው እዚህ ጋርም ስለ ቤቶቹ ማብራሪያ በዶክተር አብይ እንደተመረቀ ምናምንና ለመልሶ ማልማት እንደዋለ ወይም ደግሞ እዚህ አካባቢ ለነበሩ አነስተኛ ገቢ ላላቸው መኖሪያነት እንደተሰጠ የሚገልጽ ማብራሪያ ነው። ሌላው እንግዲህ የሪል ስቴት ተቋማቶችም ሌሎችም አሉ። በተለይ ወደ ላይ ከፍ ስንል እንደዚሁም ደግሞ በዛኛውን ባሻገር ወይም ደግሞ ከዞርን በኋላ ሴቶች አደባባይ ያለበት አካባቢ ሰንዴ ማርኬት ምናምን የሚሰሩ አሉ። እዛም አካባቢዎች የተጀመሩ የግል የሪል ስቴት ተቋማቶችን ተመልክቻለሁኝ። እንግዲህ ከስራ በኋላ ነው ወደ 11 ሰዓት ከምናምን ነው ሪከርድ እያደረኩ ያለሁት። እንግዲህ ያው እዚህ አካባቢ ኖር የነበሩ አብዛኛው የቀበሌ ቤቶች ምናምን የነበሩ በርካታው ማለት ነው። አሁንም የግልም ነበሩ። በእርግጥ አሁንም አሉ። በእርግጥ በነገራችን ላይ ያልተነሱ ምናምን አይቻለኝ። በዚህ በወንዙ ዙሪያ አካባቢ ፕሮጀክቱ ከተሰራበት አካባቢ ላይ ማለት ነው። አሁንም መኖሪያ ቤቶች አሉ። ከዛ ባሻገር ግን እነዚህ ወንበሮች ምናምን በርከት ያሉ የወንዙ ዙሪያ ላይ የተቀመጡ አረንጓዴ ስፍራው ላይ እንደ ማረፊያ ተብሎ የተዘጋጁ ወንበሮች ተመልክቻለሁኝ። ከዛ ባሻገር ግን እንደ ሌሎች ወንዝ ዳርቻዎች አካባቢ አይደለም። አንድ የንግድ ተቋም አለ ያልኳችሁ፣ ይሄ ባርና ሬስቶራንት ነገር አለች። ከዛ ውጭ የህፃናት መጫወቻ ስፍራዎች እና በብዛት አብዛኛው ቦታ በአረንጓዴና እንደዚሁም ደግሞ በአበባዎች እንትን ተደርጓል፣ እንዲያምር የተደረገ አለ። ከዛ ውጭ ግን እንግዲህ ክረምት ስለገባ መሰለኝ ሳሩ በጣም ከፍ ብሎ አድጓል። እንትንም ሲሉ እየታጨደም አይቻለሁኝ። በወንበሩ ትይዩ ኦልሞስት ወደዛ ደርሶ ነበረ። ምናልባት ረጅም ጊዜ ሆኖት ሊሆን ይችላል ከታጨደ። እንግዲህ ያው ቢዝነሶቹ እንደምትመለከቷቸው ናቸው። እነዚህ ግራውንድ ስር ላይ ያሉት ማለት ነው። ያው እዛ ፊት ለፊት አንድ ሆቴል አለ። የፊት ለፊት የምትመለከቱት ህንፃ ላይ ማለት ነው። ከዛ ባሻገር እንደ ፓርኪንግ ስፍራ የተሰራ ወደ ጫፍ አካባቢ መኪና ማቆሚያዎች አሉ። እንደዚሁም ደግሞ ይሄ የአዋሪ አካባቢ በተለይ ሴቶች አደባባይ ዙሪያ ላይ የተሰሩ ከዚህ ከኮሪደሩ ጋር የተሰሩ የመስታወት ቤቶች በርከት ያሉ ሱቆች እንዳሉ ይታወቃል። እዛ አካባቢ
የተለያዩ አገልግሎቶች የሚያቀርቡ ጋርመንቶችም ጭምር፣ ኮስሞቲክስ፣ መነጽር ቤቶች እንደዚሁም ደግሞ የተለያየ ሱቆች ብቻ አሉ። ከዛም ባሻገር እነዚህ አሹ ገበሬው ምናምን እንደውም እንትናም ነበረች ያቺ ሴቷ ማን ገበሬዋ ነበር? በረከት ገበሬዋ በረከት ገበሬዋ የምትባለውም በታችኛው አካባቢ ሱቅ እንደነበረ ታውቃለሁኝ። በእርግጥ ወደዛ ወረድ አላልኩም። አሁን ይኑር አይኑር ግን አላውቅም። የአሹ ገበሬው ግን እሱም አለ በዚሁ ኮሪደር ላይ ማለት ነው። የተለያዩ ብቻን ሱቆች በርከት ያሉ አሉ። ከዛ ባሻገር ካፌዎች እንደዚሁም ደግሞ ቡና የሚሸጡ በርከት ያሉ እና ስጋ ቤቶችም ጭምር አሉ። ስጋ ቤቶች በብዛት ይገኛሉ። ከዛ ውጭ ግን ያው ሰፊ የሆነ ዲኮር የተደረጉ ቦታዎች ስለሆኑ ሰዎች አረፍ ብሎ ትልልቅ አባቶችም ጭምር በተለይ ኳስ መጫወቻው ዙሪያ ላይ ኳስ ለመመልከትም ቁጭ ያሉ ወጣቶችም አዋቂዎችም እንመለከታለን። እንግዲህ ያው እንዳልኳችሁ ወደ ግራው መዞሪያው ወደ ቀበና ወይ ደግሞ ወደ በዛኛው ሳይድ ወደ 4 ኪሎ የሚወስደው መስመር ነው። ይሄ እስካሁን ድረስ የመጣ ነው ከግቢ ገብርኤል ከቤተ መንግስት በታችኛው መደዳ ነው። ይሄ ዞሬ እያስመለከትኳቸው ያለሁት ቦታ ማለት ነው። ይሄ የምትመለከቱት እንግዲህ የሳይክል መንገድ፣ የእግረኛ መንገድ እንደዚሁም ደግሞ አስፋልት ልክ በኮሪደር ስታንዳርድ ማለት ነው በዛ ነው የተሰራው። እንግዲህ ዞረን ደግሞ ቀኙ የሴቶች አደባባይ እናገኛለን። እዛ እስክንደርስ በነገራችን ላይ ድሮ ምናልባት የምታስታውሱ ከሆነ አንድ ሆቴል ነበር እና ያስታውሳለሁኝ። ዞር እንዳልን ወደዚህ ወደ ቀኝ በኩል አንድ ሆቴል አለ። ከዛ በርከት ያሉ ሱቆች እንደዚሁም ደግሞ ጫማ የሚጠርጉ ምናምን ትዝ ይሉኛል ቡቲኮች ምናምን ነበሩ። እንደዚህ አይነት ለንግድ አገልግሎት የሚውሉ ማለት ነው። ከዚያ አደባባይ ላይ ከደረስን በኋላ አንደኛው መስመር ወደ ካሳንቺስ፣ ሁለተኛው ደግሞ በዚህ ወደ በታችኛው ምንድን ነበረ ስሙ ጠፋብኝ። ወደ በታችኛው አቅጣጫ ብቻ ወደ ኡራኤል አድርጎ የካሳንቺስ ከቶታሉ በታች ማለት ነው። ወይ ደግሞ መስጊዱ ባለበት አቅጣጫ ወደዛ ነው የሚያስወጣው። ያው ፊት ለፊቱ የመገናኛው አቅጣጫ እንደምታውቁት የዚህ አድዋ ድልድይ አለ። አለፍ እንዳላችሁ ሲግናል፣ ባልደራስ ምናምን የሚባሉ ሰፈሮች ከዛ ወደ መገናኛ ሾላ የሚወስደው መስመር ነው የምናገኘው። ምናልባት ኮመንት ላይ ጠይቃችሁኝ ያው በዚሁ እግረ መንገዳችንን ጥያቄያችሁ ታገኛላችሁ ብዬ ተስፋ አረጋለሁ። በትክክል አዋሬ ነበረ ወደዚህ ካሳንቺስ ከተጠጋ አይቀር በሚል እንግዲህ ከግቢ ገብርኤል አለፍ ብሎ የዚህ የህፃናት ዓለም ያለበትን እስከዛ ድረስ ነበር። ካሳንቺስን ረጅም ርቀት ነበር። አይ ቲንክ ወደ 30 ደቂቃ ቪዲዮ ብዙ ነገሮችን ነበር ያየነው። የዚህ ቡና ፕላዛው አካባቢ አዲስ አኳሪየም ከታች ባምቢስ ድልድይ ተነስተን ወይም ደግሞ ከፍትህ ሚኒስቴር ካለበት በቀጥታ ሆቴሎችን እያየን ወደ ላይ ነበር ከፍ ያልነው ረጅም ርቀት የሚሸፍን እሱን ነበር የተመለከትነው። እንግዲህ አሁን ደግሞ የምታዩት ያው እስካሁን ድረስ የመጣንበትን ዙም አድርጌ ሊያሳያችሁ እየሞከርኩኝ ነው ያለሁት እና ወደ ላይ ወደ ቤተ መንግስት ከወጣን በኋላ ያው የህፃናት ዓለም እንዳለ ይታወቃል። እዛው ጋር ግቢ ገብርኤል ቸርች ያለበት አካባቢ ማለት ነው። እሱ ማለት ዛሬ የተነሳንበት የኦቪድ ዋናው መስሪያ ቤት አለ ወይም ደግሞ የኦቪድ ቢሮ አለበት አልኳችሁ። ከሱ ከፍ ብሎ ወደ ግራ ዞር እንዳላችሁ እንግዲህ እዛ ድረስ ከደረሰ አይቀር ወረድ ብትልስ አዋሬ የሚል ኮመንት አይቼ ነበር። ያው ማየትም ያለብን ከመጣን የቆየንበትም ሰፈር ስለሆነ ለዛም ነው የተመለስኩት። ያው እንግዲህ እዚህ ጋር እንደምታዩት ያው የፓርኪንግ ስፍራ የሚሆን እዚህ አለ። ዞር ብሎም ሌላ አለ። አሁን እንኳን ያው በደንብ ክፍተት ያለው በደንብ እንቅስቃሴ ሊኖርበት የሚችል ወይም ደግሞ ክፍተቶች ያሉበት አካባቢ ነው። በፊት ጥቅጥቅ ያለ በርካታ ነዋሪዎች ያሉበት አስፋልቱ አካባቢ ብቻ ቢዝነሶች ነበሩ። በተለይ አልባሳት የሚሸጡ ቅድም እንዳልኳቸው አንድ ሆቴልም ነበር። ግራውንድ ላይ ካፌ ነበሩ፣ ስሙ ጠፋብኝ። እንግዲህ አሁን ዞር ስንልም በግራም በቀኝም ሌላው እዚህ አካባቢ በነገራችን ላይ በርከት ያሉ የህፃናት መጫወቻዎች አሉ። በግራም በቀኝም አለ። ከነዚህ ከነጫጮቹ ህንፃዎች ቀጥሎ ሌላ አለ። በዚህም በቀኝ በኩል ዞር እንዳልኩ
ሌላ የህፃናት መጫወቻ ስፍራ አለ። እንግዲህ አዋሪ አሁን ላይ ልክ እንደ የሆነ ካሳንቺስ አይነት ያው እዛው አጠገብም ስለሆነች ሊሆን ይችላል ተመሳሳይ አይነት ነው እንትኑ ልክ ካሳንቺስ በፊትም ጥቅጥቅ ያለ ቢዝነሶች ያሉት ግን ያው መኖሪያ ቤቶቹ ያን ያክል ምቹ ያልነበሩ እንደዚህ አይነት ነው የነበረው። አሁን ላይ ደግሞ እንደውም ወደ ካሳንቺስ እንኳን ብዙ መኖሪያ ቤቶች የሉም። ይልቅ ሪል ስቴት ተቋማቶች ምናምን የሚገነቡ ለወደፊት መኖሪያ ቤቶች ማለት ነው ያሉት ፕሮጀክቶች ናቸው ያሉት። ባጭሩ መዝናኛ ስፍራዎች፣ የህፃናት መጫወቻዎች፣ የስፖርት ፓርክ የመሳሰሉ ግን በርከት ያሉ ካፌዎችም ጨምሮ እንደሚገኙ ተመልክተን ነበር። ይሄኛውም በተመሳሳይ ቅድም እየተሰራ ያለ እዛ ወንዙ ዙሪያ ላይ ያለው ፕሮጀክት ነብያቸዋለሁኝ። አሁን ደግሞ እንደውም ይሄኛው ሰዎች አሉ በደንብ የተገጣጣሚዎቹ ቤት ላይ በርካታ ሰዎች አሉበት ይታወቃል። እንደዛ እንዳሉ ይታወቃል። እዛ ባሻገርም እንደምትመለከቱት አሁን እንደዚህ እዛ ካሳንቺስ ብንሄድ እንደዚህ አይነት እንትኖችን አናይም፣ ሰዎችን ምናምን አንመለከትም። ይሄኛው እዚሁ መልሶ ማልማት ነው። ለነበሩትንም እነዚህ ተገጣጣሚ ቤቶቹ ላይ መልሶ ማስገባት ስራ ነው እንትን የተሰራው ማለት ነው። ወደ አደባባዩ ደግሞ ስንኖር እንግዲህ በርከት ያሉ ሰዎች የሚዝናኑ በተለይ ህጻናቶች እንኳን አሁን በደንብ መቦረቂያ ስፍራ ያገኙ ይመስለኛል። እንግዲህ ቅድም ያልኳችሁ ከዚህ ከኮሪዶር ጋር የተሰሩ ያልኳችሁ የንግድ ሱቆች ልክ እዚህ ፊት ለፊት እንደምትመለከቷቸው ናቸው። ይሄ ያው ቀኝ ላይ ያለው የህፃናት መጫወቻ ነው። እንግዲህ ከዚህ እስከ ጫፍ ድረስ ደርሰን ከአደባባዩ ደግሞ ወደ ካሳንቺስ ድረስ ዞሮ ቢዝነስ እንደዚህ አይነት ሱቆች ናቸው ያሉት መደዳውን ማለት ነው። እንግዲህ አሁን ተያያዥነት ያላቸው ኮሪደሮች ናቸው። አሁን እዚህ አደባባይ ከደረስን በኋላ ፊት ለፊቱም አሁን የመጣንበትም በቀኝም ወደ ካሳንቺስ ያለቁ ኮሪደሮች ናቸው የተሰሩት። ኢቭን የዚህ የቀበናውም ወደ ቀበና የሚወስደው ልብ ብላችሁ እዚህ እንኳን ያላችሁ የምታውቁት ይመስለኛል። የቀበና መስቀለኛ ወይም ደግሞ መብራቱ መንገድ ከመድረሳችሁ በፊት ያም የተሰራ ነው። ኳስ ሜዳዎች አሉት። እንደዚሁም ደግሞ ግሪን ኤሪያዎች በተመሳሳይ አሉ። ወደ ጫፍ ደግሞ ሊደርሱ ሲችሉ አካባቢ ወደ መስቀለኛው ማለት የኦፌኮ ቢሮ ያለበት ማለት ነው። የኦሮሞ ፌዴራሊስት ኮንግረስ ቢሮ አለ። እንትን በፊት ምናልባት ሜክሲኮ ጋር የነበረው ማለት ነው። ሜክሲኮ አሁን ፏፏቴ የተሰራበት ቦታ ላይ አደባባዩ ጋር የነበረው ወደ መገናኛ ምናምን የሚጭኑ ታክሲዎች ያሉበት አካባቢ የነበረው ተቀይሮ እዛ እንደመጣ ከዚህ በፊት በነበረው ቪዲዮ አይ ቲንክ አሳይቻችሁ ነበር። ቀበና ፕሮጀክቱ ገና እየተሰራ እያለ ያው በእርግጥ አዳዲስ ፋሚሊዎች ትኖራላችሁ። ብቻ እዛ ጫፍ ላይ ልክ ቀበና መስቀለኛው መንገድ ጋር ማለት ነው እዛ እስክደርሱ ድረስ ያለውን ኮሪደር ማለት ነው። ኦልሬዲ እሱም የተሰራ ነው። ይሄም በተመሳሳይ ስለዚህ ሶስቱም አልቋል ማለት ነው። አሁን የመጣንበት አንድ ሁለተኛ ወደ ቀበና፣ ሶስተኛ ወደ ካሳንቺስ ወይም ደግሞ ወደ ኡራኤል የሚወስደው እና የካሳንቺስ ዋናው መንገድ አሁን ከዚህ እንደሄድን ወደ ቀኝ ዞር ብሎ ያለው ማለት ነው። የሚቀር የነበረችው ምናልባት የተወሰነ እንትን የሚላት ፊት ለፊት ወደ አድዋ ድልድይ የሚወስደው ነው። በተመሳሳይ አድዋ ድልድይ ጋር ደግሞ ከደረሳችሁ በኋላ ወደ ቀኝ ወደ 22 ውሃ ልማት የሚወስዳለ ያልተሰራው እሱ ነው። ከዛ ውጭ አለፍ እንዳላችሁ በእርግጥ እንትኑ ወደ መገናኛው ማቅጣጫ ይቀራል። ያ ማለት ከእንግሊዝ ኤምባሲ ወደ 22 ማዞሪያ የሚወስደው መንገድ ክሮስ አድርጎት የሚያልፈው መስቀለኛው መንገድ ማለት ነው። ዙሪያው አብዛኞቹ የተሰሩ ናቸው። ከዚህ በፊት እንደውም አንድ ኮመንት ተመልክቼ ነበረ። ከ22 ውሃ ልማት እስከ አድዋ ድልድይ ድረስ ያለው ኮሪደር
አሁን ከሚጀመሩት ነው ወይ ምናምን የሚል እኔ ያው ሲጀመሩ ነው እንጂ የማውቀው እንደዚህ ዲቴል የሆነ እንትን ኢንፎርሜሽን የትኛው መቼ ይጀመራል የሚለው ከሚዲያ ስሰማ ነው የሚሄደው። ግን እሱኛው አልተጀመረም። ባለፈው የቺቺኒያ ኮሪደር ስንመለከት በዛው ነበር ያለፍኩት ወደዛ ለመሄድ። እሱኛው አልተጀመረም፣ አልተሰራም። በብዛት ያው መደዳ እንትኖች ነው የሚታወቀው የመኪና መለዋወጫዎች ማለት ነው። ወንበር የሚገጥሙ ምናምን በርካታ ሱቆች ያሉበት። ምናልባት እንደዚህ አይነት ሰርቪሶች የምትፈልጉ እዛ አካባቢ ብትሄዱ አታጡም፣ ወይም ደግሞ እዛ መስመር ላይ ታገኛላችሁ። ለማንኛውም ወደ ጫፍ ወይም ደግሞ ወደ ሴቶች አደባባይ እየተጠጋን ነው። እንደምትመለከቱት በዚህ በፊት ለፊት በኩል የተሰራው ሌላ የዚህ የኮሪደሩ ጋር አለ። ካፌዎች ምናምን ናቸው ያሉት። በነገራችን ላይ ይሄ ጥቋቁሮቹ የመስታወት ቤቶች ማለት ነው። ስለዚህ ግራው ወደ አድዋ ነው፣ ፊት ለፊቱ ደግሞ ወደ ኡራኤል አቅጣጫ፣ ቀኛችን ደግሞ ወደ ካሳንቺስ ነው። ሻገር ብዬ ኳስ ሜዳዎችን አስመለከታችኋለሁ። ከዛ በፊት ግን እዚህ አካባቢ ዙሪያው ላይ ያሉ ይህን የመሳሰሉ እነዚህ የህዝብ የጋራ ቦታዎች፣ ማረፊያ ቦታዎችን ነው እንግዲህ እዚህ አካባቢ አንዱ የሚታወቀው በእነዚህ ነው። እንግዲህ ኳስ ሜዳው የሚገኘው ሻገር ብለን እዛኛው አቅጣጫ ነው። እሱንም እንመለከታለን። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ።
የዛሬ ጉብኝታችን ይመስል ነበር። እስካሁን አብራችን ስለሆናችሁ አመሰግናለሁ። ቻው